لوز على لوز على لوز 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 لوزي لوزي لا لوز على لوز على لوز على لوزي لوزي أبا لوزي تبالله تيفالقاله እኔ አልቅም ለውዝ ምን አደረገ እንደሚቅም ሰው ብቻ አይደለም እኮ ለውዝ የሚበላ ለውዝ እኮ ብዙ ጥቅም ነው ያለው ቪታሚን አለው ፊሮቲን አለው ብዙ ነገር ነው ያለው ምን ጭራሽ እንደደላላ አሳምነሽ ነው የምትሸጭልኝ እኔ እንደዛ አይደለም ጥቅሙን ካላወቅክ ብዬ ነው ያለማወቅ ሰው ፉገራ ለማንኛውም ደስ ስላልሽኝ ገዛሻለሁ እሺ የስንት ነው የምትፈልግ የ10 ብር ነው መቼስ ከዛ በላይ አላስፈጭም እሺ እንካ የተማረቀ ነው ደግሞ የሰጠው ማትሻራዳ ልጅሽ ለውዝ አለ ለውዝ ለውዝ ያሬዶ ምግብ እኮ አልበላው እንዴ ምን ነው ቤት ውስጥ ምግብ የለም እንዴ አው ቢኖር እየራበኝ ቁጭ እላለሁ እንዴ በቃ ወተን በላለና ደሞ ሁሌ ሰራተኞቹ ሲወጡ ነው እንደዚህ የሚሆነው ለምን ነው ቶሎ ሰራተኛ ማቀጥረው ምን አቃለው እኛ አንድ ቀን ሰራተኛ ተሳርበን አናቀም ግን በቃ ቀናቸውን ጠብቆ ይጣሉ ሰው እንዳለ እኮ የሚያስበው እኛ መጥፎ ሰው እንደሆነን እኮ በጣም ባለጌ ናቸው አንድ ቀን እንኳን ክፉ ሆነንባቸው አናቀ ለምን ነው እንደዚህ የሚሆኑት ተዋቸው በቃ ወተን እንብላ በዛው ደግሞ ነው ደላላው ጋር ደርሽ ይመጣሉ ሚኪሻ ፊስ ነው እንደነው ፊስ ነው እንደነው አደናለን እንደ ዛሬ ደግሞ ለውዝ ስፔሻል ነው እጄ መጣ ዛሬ ደግሞ ምን ሆነሽ ነው የጠፋሽው ያላንቺ እንደማልገዛ ያወቅሽ በባዶ አስጀመርሽ አዎ በእናትህ ሰዓቱ እኮ ገና መስሎ እኮ ነው ያው በቃ እስከ መካሻዎችን ያዝ አንቺን ሰጠሽ ካስኩልቲ ነው ታዋሚኪ እኔ እኮ ላንተ ብቻ ነው እንደዚህ የሚሸጥ እንጂ እኮ እሱ እኮ 20 ብር ነው እንዴ ያልሽ አሰማምጪኝ እንጂ ሌላ ምን እላለሁ ያው ናቴን ነው ሚኪ ለውዝ እንዳይመስል እንደ ኮሊደር ሊማቱ ጥርት ንጽት ያለ ነው እሺ ባለ ከፈለክ የሚጨመር ጨምርልሃል እሺ ታጠለው በቃ ዛሬ ምን ነው ያረዶ የለም እንዴ አረ ይመጣል አሁን እሺ እኔ ብለው ዛሬ ትምህርት የለም እንዴ ጭራሽ ቀንም ጠፋብህ እኔ ወራይ ደሞዝተኛ አይደለም ምን ብዬ ነው ስለቀን የምጨነቀው ባልጠፋ ጊዜ ደግሞ ስለቀን ልጨነቅ ወንድሜ አንድ ጥያቄ ልጠይቅህ እርግጠኛ ነኝ ለምንድን ነው ደሞዝተኛ ቀን የሚቆጥረው ልትለኝ ነው አይደል አዎ እኔም እሱን ነበር ልጠይቅ የነበረው ምን አስጨነቀ ወደፊት እኮ ተመርቀ ስራ አስታገኝ ተቀጥረህ ታየዋል አይደል እንዴ ምን አለ የምታውቀውን ዕውቀት ለታናሽ ወንድም ብታካፍል ምን ችግር አለ እኔ በሆነው እንደዛ አላረግም ምን ያደርግላል ከመነግር ወደፊት በተግባር ታየዋል አልኩ አይደል እንዴ ካልክሽ ግን ወደፊት የሚሆነውን ማየው ከሆነ መልሱን ለማወቅ ስለምጓጓ ግን አሁን ለምንድን ነው ማላየው ምን አለ ግን ደና ነገር ለማየት ብትጓጓ ሰው ቅጥረኛ ለመሆን ይጓጓል ለማንኛውም በቃ አቤት ገባ እኔው ወጣ ደርሽ ይመጣል እሺ ቻው በቃ ወንድም ቻው አንቺ ግን ጨዋታሽ የትም የለም ቆይ ስንት ጊዜ ሆነሽ እዚህ ከመጣሽ እስቲ ገምት ስንት ነው የሆነኝ እኔማ የከረምሽ ነው የሚመስለኝ እኔ ብዙ አልቆየሁም እኮ እዚህ አንድ አመት ከ7 ወር ነው የቆየው በቃ አንድ 5 አመት ቢሆንሽማ እዚህ በቃ አሰብኩሽ አንቺ እንደ ስልጣን አረከው እኮ 5 አመት አይደለ ስልጣን ባይ ያጣነካኪን ከፖለቲካ ጋር አርፌ ልቃምበት እኔ እንደ ራስና እኮ 5 አመት አልኩ አንቺ ጨዋታ ቀየርሽ እንጂ እኔ ኳስ በመሬት ነው ያልኩት ቆይ እዛ ያለሽም እንደዚህ ለውዝ ታዞሪ ነበር አይ እኔ እዛ ምንም ስራ አልሰራም ነበር እዚህ መጣሁም ስራ ለሰራ ነው ከዛ ሸቀል አድርጌ ቤተሰብ ጋር ብር ይልካል ቤተሰብ ትረጃለሽ እንዴ ትቀልዳለህ እንዴ አሁን ለማዘር እኮ ቆርቆሮ ቤት እየሰራው እኮ አንበሳ ነሽ በእናትሽ ይማቺ በቃ ነው ሸቀል አድርጌ ባክሊድ በቃሽ
እኔ አንተ ጋር ከዚህ በኋላ ሰው አልቀጥርም። የሚገባም ሰው የለም። ቆይ ምንድነው ግን ጉዳዩ? እኔ ምንም ሊገባኝ አልቻለም። ሁላችሁም አንተ ጋር አልቀጥርም ትሉኛላችሁ። ምክንያቱንማ ታውቀዋለህ። አንተ ጋር ከገቡ በኋላ ሁሉም እየጠፉ ስለሆነ ነው። ቆይ እሺ እኔ ምንድነው ማድረግ ያለብኝ? እጃቸውን ይዤ አትሄዱም አልላቸውም አይደል እንዴ? በቃ ልክ ቀናቸው ሲደርስ ደሞዜን ስጡኝ ይለኛል፣ ጥለውኝ ይወጣሉ። እሱን ነገር ደግሞ ስክሪንሾት አድርጌ ሰጥቻለሁ አይደል እንዴ? አላቅም። ካንተ ጋር ከወጡ በኋላ እኔም ሆነ ጓደኞቼ ጋር መጥተው አያውቁም። ይባስ ብሎ እንኳን ፖሊስ ምርመራ ሲያደርግብን የነበረው እኮ ባንተ የተነሳ ነው። ፖሊስ እኮ አንተ ጋር ብቻ አይደለም የሚመጣው፣ እኔም ጋር እየመጣ እያስጨነቁኝ ነው፣ ምንም በማላውቀው ነገር። ደግሞ ታውቃለህ እኔ ብቻዬን ብሆን በጭራሽ ሰራተኛ አልቀጥርም ነበር፣ ያው ለወንድሜ ብዬ ነው። ከወጡ በኋላ ደግሞ የላኩላቸውን ገንዘብ ስክሪንሾት አድርጌ ልኬላለሁ አይደል እንዴ? እንግዲህ እኔን አቋም ነገር ያለው ከቻል ከዚህ በኋላ አትምጣብኝ። እንዴ ያሬዳ ምርጥ ልጅ ያሬዳ እንዴ ነው ማንቸስተር ሲያሸንፍ ነው እንደሚጠፋ። እኔ እኮ ሚኪ ለምን ጠፋ ምናምን ብዬ ሲጠይቅ ነበር። ምን በወጣኝ ነው የምጠፋው? ለዛውም አሸንፈን እስኪ አስቢ። ያው ደስታዬን እኮ ዞር ብዬ ላጣጥመው ብዬ ነው። እንደውም አንቺ ትጠፋያለሽ ብዬ ነበር የፈራሁት፣ ምክንያቱም ትሸነፋላችሁ ብለሽ ስላሸነፍን። እኔማ የእንጀራ ጉዳይ ሆኖብኝ ነው። ግን እናንተ እኮ በድል ነው ያሸነፋችሁት። በይ ዝም በይ እዴ። በድል ከቼልሲ በላይ ደግሞ በድል የሚያሸንፍ ቡድን አለ እንዴ? ባል በቃ እኔ እባክህ ልሻቅል። በቃ ዞር በይ። እኔ ከዚህ በላይ መከራከር አልችልም። በኋላ ይከፋል። እባክህ ሰራተኛ ምንም ላገኝ አልቻልኩም። የምር ግራ እየገባኝ ነው። ወይ የሚሰራ ሰው ጠፍቶ ነው? ምን የሚሰራ ይጠፋል? ደላሎቹ አንተ ቤት አንቀጥርም እኮ ነው የሚሉት። ማለት ቆይ እኔ ጋር ከገቡ በኋላ እየወጡ እየጠፉ ነው ባልከኝ ጉዳይ ነው? እኔ ሲገረመኝ እሱ አይደል እንዴ? የሚገርመው ነገር እኮ ማለት ነው ሊወጡ ሲሉ አስቀድሜ ለደላሎቹ ደውዬ እኮ ነግራቸዋለሁ። እንዴ ያረክ ታዲያ እነሱ ምን ነው እኮ ምን እንደሚገርመኝ ታውቃለህ? ትንሽ እየሰሩ ልልቀቅ የሚሉት ነገር እኮ። እስኪ ዝም ብለህ አስበው። እኔ እንኳን ከተፈታው ገና 1 አመቴ ነው። በ1 አመት ውስጥ ግን ከ7 እና ከ8 ሰራተኛ በላይ ቀያይሬያለሁ። እንዴት? እኔም እኮ ይበልጥ ግራ የገባኝ እኮ ይሄ ነው። ደግሞ ምን እንደሚገርም ታውቃለህ? ልክ ቀን 15 ላይ እኮ ነው እንውጣ የሚሉት። እንዴ የምር ነው? ሁሉም በቀን 15 ነው እንውጣ የሚሉት? አዎ። ይበልጥ ጥያቄ እየሆነብኝ ያለው ነገር ይሄ ነው። ወይ ደግሞ አቤል ያስቸገራቸው ይሁን እንዴ? ኧረ በጭራሽ በእናትህ። እሱንማ ጠይቄያቸው ነበር። አይደለም ነው የሚሉት። እንደኔ አንተ ታስረያለ እሱ ካጎቱ ጋር ነው የነበረው። በደንብ ብትጠይቀው ነው የሚሻለው። እንጃ። እኔ ግን በጭራሽ በሱ ምክንያት አይመስለኝ። ብቻ እኔ ማለቀው የሆነ ነገር አለ። ወንድሜ እንኳን ደህና መጣ። ብታይ ያየሁት ያለሁት ፊልም እንዴት እንደሚያስቅ። እኔ እንኳን ምን እንደናፈቀኝ ታውቃለህ? አንተን የማያስቅን ፊልም አይት ሆረሩ፣ አክሽኑ፣ ትራጀዲው በግድ ኮሜዲ ያረካቸው እኮ ነው የምስቀው። ወንድሜ አንተ እኮ ልብ ብለህ ስለማታይ እኮ ነው የማያስቅህ። እና እንዴ አይኔን ጨፍኜ ነው የማየው? ኧረ ተው። ታዲያ እኔን ለምን ያስቀኛል? እኔም እኮ ጥያቄ ሆነብኝ ነገር እኮ ይሄ ነው። እኔማ የሆነ ነገር እኮ እየኮረኮረ እኮ መታይ ነው የሚመስለኝ። ሁሌ መገልፈጥ። ኧረ ወንድሜ አሁን የሚኮረኮረኝ የለ። ይኸው እየሳኩ ነው። ሳልበላ አንተን የሁሉ ማዳመጥ በጣም ከባድ ነው። አሁን ሂድ እጅን ታጠብ፣ በዛው ደግሞ የሆነ ትሪ ነገር ይዘና እንብላ። ተነስ። እሺ እንካው የዛው ገልበጣ አንተ። እሺ እሺ። ያገኘው አዲስ ነገር አለ? ምንም ነገር የለም። ተያያዥነት አላቸው ካልናቸው ግለሰቦች ጋር ጥብቅ የሆነ ምርመራ አድርገናል፣ ግን ምንም የለም። እኔ ግን ነገሩን እንቆቅልሽ ነው የሆነብኝ። ቆይ እስካሁን ምንም ትንሽዬ ፍንጭ እንኳን እኮ አላገኘንም። ይሄ ነገር በጣም እያስገረመኝ ነው። በአንቺ በኩል ምንም የለም? እስካሁን ምንም ነገር የለም። ምናልባት ከነገ በኋላ ግን ሊኖር ይችላል። እንዴት? አሁን ከያሬድ ጋር ያለው ግንኙነት በመፈልገው ደረጃ ደርሷል እና ነገ ባሰብኩት መንገድ እንቆቅልሽ ወዲያው ነው ቤት ገባለው ማለት ነው። መልካም ነገር ነው፣ ግን በዛው ልክ በደንብ ነው መጠንቀቅ ያለብሽ። ልክ ነህ። በቻልኩት መንገድ በደንብ አድርጌ እጠነቀቃለሁ። እግዚአብሔር ከረዳን እህቴን ጨምሮ 7 የጠፉ የቤት ሰራተኞችን
የነሱ መጨረሻ እናውቃለን ማለት ነው። ብዙ ሰዓትን አልወስድብህም። አንዳንድ ጥያቄዎች ልጠይቅ ነው የመጣሁት። እሺ፣ ምንም ችግር የለም። እስካሁን ባለን መረጃ መሰረት 6 የቤት ሰራተኞች ካስቀጠርካቸው በኋላ ደብዛቸው ጠፍቷል። ቤተሰቦቻቸው፣ የቅርብ ጓደኞቻቸው እንደጠፉ አመልክተዋል። ከዛ ውስጥ ደግሞ 3ቱ አንተ ያስቀጠርካቸው ናቸው። እኔም በጣም ነው ግራ የገባኝ። አሁን ያልሻቸውን 3ቱን ሰራተኞች ያሬድ ቤት ነበር ያስቀጠርኳቸው። ከዛ በኋላ ግን 3ቱን መልቀቅ ፈልጋለሁ ሲሉኝ ብራቸውን ሰጥቼ ሸኘኋቸው ነው የሚል። እንዳንተ ግን ያለው ነገር አሳምነዋል? ማሳመንማ አሳምኑኛል። ነገር ግን የሁሉም መጥፋት ነው ግራ ያጋባኝ። ይሄ ምርመራ በቅርቡ ነበር የተቀበልኩት እና ያሬድ ላይ፣ ቤተሰቦቹ ላይ እንዲሁም ቤቱ ላይ ብዙ ምርመራ ተደርጓል። ግን ምንም የተገኘ ነገር የለም። ያሬድማ ጥሩ ልጅ ነው እኮ፣ ግን ሁኔታዎቹ ምንም ግልጽ እየሆኑልኝ አይደለም። ሌላ የምጠረጥረው ወይ ሊሆን ይችላል ብለህ ያሰብከው ሰው አለ? አይ ምንም ነገር የለም። ጥሩ። አዲስ ነገር ሲኖር በነገርኩ አድራሻ አሳውቅ። ጥያቄዎችን ጨርሻለሁ። አመሰግናለሁ። እሺ፣ ችግር የለም። ፍቅር ወይ ሳስበው እንደሚገርመኝ ታውቃለህ? በአጭር ጊዜ ውስጥ ካንተ ፍቅር መያዜ። ለእኔ ግን አጭር አይደለም። ምን እየቀለድክ ነው እንዴ? ከተዋወቅን ገና 15 ቀናችን ነው። ፍቅር ከጀመርን ደግሞ 10 ቀናችን። እስቲ ያስበው፣ ወር እንኳን እኮ አልሞላንም። እውነታው ቀኑ በጣም አጭር ነው፣ ግን ውስጤም እንደሚነግረኝ ታውቂያለሽ፣ የሆነ ረጅም ጊዜ እንደቆየ ነው የሚሰማኝ። በዛ አይነት ብዙ ስንቆይ ምን ልትል ይሆናል? ያኔማ በጣም ብዙ ነገር እላለሁ። ብዙ የምር ፍቅር ላንተ ያለኝ ስሜት የተለየ ነው። እስከ ዛሬ ለማንም እንደዚህ አይነት ስሜት ተሰምቶኝ አያውቅም። ላጣህ አልፈልግም። ይኸውልሽ ፍቅር፣ አንድ የማልዋሽሽ ነገር ልንገርሽ። ገና ሳይሽ ስንተዋወቅ ነበር ፈጣሪን ምን አለ እቺን ሴት የራሴ ብታደርግልኝ፣ ሚስቴ ብታደርግልኝ ብዬ ተመኘሁት ነበር። ፈጣሪም ይሄን ነገር አሳካል። ከዚህ በኋላ እኔ ነኝ ጠበቅ አድርጌ መያዝ ያለብኝ። በጣም ነው የማፈቅርሽ። እኔም በጣም ነው የማፈቅርሽ። የያዝነው ኬስ ካሰብኩት በላይ በጣም ከባድ ነው። ምንም ጥያቄ የለውም፣ ከባድ ነው። ግን አሁን ምን እናድርግ? እንደኔ ግን አሁንም ቢሆን ያሬድና ደላሎቹ ላይ ምንም ነገር አልተገኘም ብለን ትኩረታችንን ወደ እነሱ ማድረግ የለብንም ማለት አይደለም። ምክንያቱም ከሁለት አንዳቸው ጋር የሆነ ፍንጭ ማግኘት አለብን። ስለዚህ ትኩረታችንን ወደ እነሱ ማድረግ ይኖርብናል። እሱ ጥሩ ሀሳብ ነው። እኔም እስማማበታለሁ። በጣም ጥሩ። እህቴ ምን ነው? ኧረ ምንም፣ ትንሽ ደክሞኝ ነው። እሺ በይ እረፍት አድርጊ። እኔም የምትወጂው ምግብ ሰርቼልሻለሁ። እሱን በልተን እረፍት ታደርጊያለሽ። እንዳፍሽ ቢሆን እኮ በጣም ደስተኛ ነበርኩ። ግን ደግሞ ያስኩት ኬዝ በጣም ከባድ ነው እና እሱን መጨረስ አለብኝ ግዴታ። ከባድ እንደሆነማ ይኸው በሁኔታሽ እኮ እያየው ነው። ለእኔ እንኳን ችግር የለውም። ዋናው ነገር ግን ኬዙ መቋጨቱ ነው። እንግዲህ ፈጣሪ እንዲረዳሽ ጸልይልሻለሁ። አንድ ያለሽኝ እህት አንቺ አይደለሽ? ለማንኛውም በቃ እራስ ላቅርብ። እሺ እህቴ። አቤት ሰዓት ሄዷል። ቁርስ ብላና እንዳይረፍድብኝ። ብቻዬን ነው እንደምበላው። ወንድሜስ ማታ ላይ እንዳትቀሰቅሱኝ በጠዋት አልነሳም፣ በአርፍጄ ነው የምነሳው ብሏል። ይሄ ምን አይነቱ እንቅልፋም ነው? አሁን ብቻዬን ሊያስበላኝ ነው? እሱ ሲነሳ ይበላ የለ ብላ እናንተ ሂድ። እሺ በቃ በላለሁ። ልትወጪ ነው እንዴ? አዎ ልወጣ ነው። ዛሬ አንቺ የምትሄጂበት የለሽም መሰለኝ። አይ እኔ እንኳን አልወጣም፣ ቤት ነው የምሆነው። ጥሩ። እኔ የምልሽ ግን ሰሞኑን የተፈጠረ አዲስ ነገር አለ? ማለቴ በጣም ደስተኛ ሆነሻል። አረ ምንም አልተፈጠረም። ደግሞ ሁሌም ደስተኛ አይደለሁ እንዴ? በዚህ ልክ ግን አልነበርሽም። ባለሳሳት እንደዚህ አይነት ስሜቶች የፍቅር ስሜቶች ይመስሉኛል። አረ አይደለም። ተይ በቃ አትንገሪኝ። መልሱን ከፊትሽ መረዳት ችያለሁ።
ለማንኛውም ግን እኔ ማማከር መፍራት የለብሽም። አማክሪኝ፣ የምትጠይቂኝ ነገር ካለም ጠይቂ፣ አትፍሪ። እሱማ እንደዛ ይሻል ነበር፣ ግን ያው ይከብዳል። እንግዲህ እኔ ጋር ያለውን ነገር ነግሬሻለሁ። በይ ልሂድ። የያሬድ አጎቱን አድራሻ አግኝቻለሁ። በቴሌግራም ልክልሃለሁ። አገኘሽው? በስንት መከራ መሰል ያገኘሁት። ለማንኛውም መጀመሪያ አድራሻው ትክክል እንደሆነ ታረጋግጥልኛለህ። ከዛ በኋላ ክትትላችንን እንጀምራለን። ከአድራሻው ውጪ ሌላ ያገኘሽው መረጃ የለም? ባለትዳርና የሁለት ልጆች አባት እንደሆነ አውቄያለሁ። እና ደግሞ ያሬድ እስከሚፈታ ድረስ አቤል እሱ ጋር ነበር የሚኖረው። ስራውስ? ስራው ደግሞ የውሃ ድርጅት ውስጥ ዋና ስራ አስኪያጅ ነው። እኔ ልሂድና አድራሻውን ላረጋግጥ። በጣም ጥሩ። ያለውን ነገር አሳውቀኝ። ምን ወክለው? እርግጠኛ ነኝ እሺ ለቃ ነው አይደል? በቃ አንተን እኔ ቀን ላይ ቤት ካየኝ ግዴታ ሰራተኛ ለቆ ነው አይደል? አዎ፣ ባይሆን ኖሮ ምን ታረጋለህ ቤት? አሁን ዝም ብለህ ገባ እባክህ። እኔ የምሄድበት ቦታ አለ። አንተን ነው እየጠበቅኩ ያለሁት። ምን አልኩኝ እኔ? ለቃለች ወንድሜ፣ አትዋሽኝ። ምን ሆንኩ ብላ ነው ደግሞ የለቀቀችው? ምን አውቄ አንተን ልጠይቅህ እንጂ። ቆይ ግን ያልካት ነገር አለ እንዴ? አረ ምን እላታለሁ? እኔ እንደውም ወንድሜ ልቀስቅሰው ስላት አረ አትቀስቅሰው አርፍጄ ነው የምነሳው ብሎኛል ብላኝ ስትለኝ በይቻው ብያት ነበር የኩት። ቆይ እንደዛ ከሆነ ምን ይባላል? መሄድ እፈልጋለሁ ብላ ነው ሄደችው? አሁንስ ስልችት ነው ያለኝ። እንዴት ነሽ? ኢንስፔክተር ደውሎልሽ ስልክ አላነሳሽለትም ነበር? አዎ ቅድም ደውሎ ነበር። ቆይቼ እደውልለታለሁ ብዬ ነው። ለምን ፈልጎኝ ነው? ደህንነትሽን ለመጠየቅ ነው። ሰላም አይደለችም ወይ ብሎ ጠየቀኝ። ብቻ አላውቅም። ቀን ከቀን በሄደ ቁጥር ጭንቀቴ የበለጠ እየጨመረ ነው እየሄደ ያለው። አስበው እስኪ፣ በአፋልጉኝ አስነገረኝ። ሁሉም በተቻለው አቅም ፈለጋት፣ ግን ምንም አዲስ ነገር የለም። 3 ሳምንት ሆናት። ይገባኛል፣ ስሜትሽ ልክ ነው፣ ግን መረጋጋት አለብሽ። እንደዚህ የምትሆኚ ከሆነ መፍትሄ ሳይሆን ራስሽን ነው የምትጎጂው። ምን የሚረጋጋ ነገር ኖሮ ነው የምረጋጋው? ብቸኛ እህቴ እኮ ነች። ምን ትሁን እንዴት ሆና ይሁን ምንም በማላውቀው እኮ ነው 3 ሳምንት ድረስ የቆየችው። አንዴ እንኳንም መጣ። ወሳኝ ሰዓት ላይ ነው የመጣው። ምን ነው? ምን ተፈጠረ? እሷ ነች አይደለችም እያልኩ እየተዛገብኩኝ ነበር። እንዴ ማን ነች? የሆነ ጊዜ ላይ ከችጋ አግኝቼ ጠብሻት ነው አላልከኝም? እሷ ነች እኮ ጠፍታለች ተብሎ አፋልጉኝ የተፖሰተው። አልነገርኩም እንዴ? ብትነግረኝ ኖሮማ ጠይቀህ ነበር እንዴ? አከ መጥፋቷ አወዛግቦኝ ነው ያልነገርኩ። እስኪ ዝም ብላ አስበው። ይኸው 3 ሳምንት ሆናት ከጠፋች። በቃ የምር ተፈለገች፣ ያልተኬደበት ቦታ የለም። ግን በቃ ምንም ልትገኝ አልቻለችም። ምን? ካንተ ጋር ሰላም አልነበራችሁም እንዴ? አረ ሰላም ነን በእናትህ። የሰራተኞቹ ሲገርም ያው የእሷስ መጥፋት። አሁን ቆይ ምንድነው ማድረግ የምችለው? እውነትም ይሄ ነገር ቆይ ምንድነው? ምን ማለት በቃ እሷ ጠፋች ከተባለ በኋላ ምንም ልክ አይደለም። ከሰው ጋር እንኳን ማውራው እኮ በሰማመን ነው እንጂ ምንም ከራሴ ጋር ሆኜ አይደለም። ብቻ በጣም እየጨነቀኝ ነው። ምን ሆነሃል? ሩታን በተመለከተ አንድ መረጃ አግኝቼ ነበር፣ ግን ለማመን አልቻልኩም። ማለት ምን አግኝተ ነው?
ዛሬ ስልክ ቁጥሯን ቴሌ በመሄድ በድጋሚ በደንብ አጣራሁ። ከዛን ቀን ውጪ አንድ ስልክ በተደጋጋሚ በየቀኑ የምታወራው ነበረ፣ ግን የዛን ቀን አልተደዋወሉም። ታዲያ እሱን ስልክ በደንብ ሳጣራ ፍቅረኛዋ እንደሆነ ገባኝ። ፍቅረኛ እንዳላት ታውቂያለሽ? መጀመሪያ ደብቃኝ ነበር። ከዛ ግን በሁኔታዋ ነው እንደያዘች ያወቅኩት። ልክ ነኝ ማለት ነው። ማን እንደሆነ ታውቂያለሽ? አይ አላውቅም። ማን ነው? በ6 የቤት ሰራተኞች መጥፋት አንደኛ ተጠርጣሪ ያሬድ ነው ፍቅረኛዋ። እርግጠኛ ነህ? በደንብ አጣርተሃል? አዎ፣ እኔም ለዛ ነው ለማመን የከበደኝ። እንዴት? ሩታ ፍቅረኛ ነች ወይስ አይደለችም? ፍቅረኛ ነበረች። ይህ የመጥፋት ጉዳይ ከዚህም በፊት አንተ ጋር የሚገቡ ሰራተኞች ነበሩ፣ አሁን ደግሞ ፍቅረኛ። ይሳውን የምር ራስን አጥፋ እያለ ይኸው ከተፈታው ጀምሮ ሁሉ ነገር ችግር እየመጣ ያለው እኔ ላይ ነው። ጭራሽ ደግሞ ያ ሁሉ ነገር ያስረሳችኝ ፍቅረኛ እሷን ደግሞ አጣሁ። ከዚህ በላይ ምንድነው ለኔ ህይወት? ተረጋጋ። ሞት መፍትሄ አይሆንም። ህይወቴ እንዴት እንደዚህ ነው መኖር ይችላል? እስከዛሬ ድረስ ራሱ እየኖርኩ የነበረው ለወንድሜ ስል፣ ሁሉም ነገር እየባሰ ይሄድ። ቆይሽ ምንድነው ማድረግ? እሱ እንዳለው ከሆነ የዛን ቀን አላገኘሁትም ያለው። በጭራሽ። የዛን ቀን ሌላ ጊዜ ወደምትሄድባቸው ቦታዎች ቼክ አድርጌ እንዳልመጣሽ ነው የማውቀው። ይሄ ማለት የዛኔ እህቴ ፍቅረኛዋ ጋር ልትሆን እንደምችል የገመትኩት ለዛ ነው። ይሄ ማለት የስልክ ሪፖርቱን ሳየው ከዛን ቀን በፊት ከ1 ሰዓት እስከ 3 ሰዓት ከልጁ ጋር ስልክ ተደዋውለው አውርተዋል ማለት ነው። ይሄ ማለት ደግሞ ከእንቅልፋቸው ሲነሱ ማለት ነው። የዛን ቀን ግን ስልኳ እስኪዘጋ 5 ሰዓት ተኩል ያክል አልተደዋወሉም። ታዲያ እሺ ይሄ ምንን ያሳያል? ልክ ነሽ። የዛን ዕለት አለመደዋወላቸው ትልቅ ጥያቄ ነው። ሲቀጥል ደግሞ ከቤት ሰራተኛ ጋር የተያያዘ ኬዝ እያለው ይሄ ነገር ሲፈጠር አጋጣሚ ነው ብዬ ላስብ አልችልም። የምር እሱ ከሆነ እንደዛ የሚያደርገው እያንዳንዷን ነገር በጥንቃቄ ነው የሚያደርገው ማለት ነው። አሁን ግን አንድ ነገር ማድረግ አለብን። ይሄ ሁላ ነገር እሱ ማድረግ አለማድረጉን በጥርጣሬ ሳይሆን በማስረጃ ነው ማረጋገጥ ያለብን። እሱን በመቅረብ እንዴት እንደምናደርገው ደግሞ ጊዜ ሰጥተን በደንብ ማሰብ ይኖርብናል።
የለውዙን ያሰብኩትኝ እሱንም ጓደኛውን ለመቅረብ ይቀለኛል ብዬ ነው። ከዛ ከጓደኛውም አንዳንድ ነገሮችን ልናውቅ እንችላለን ብዬ ነው። ከዛ ቀጣዩ ስራችን ደግሞ የሚሆነው እሱ ቤት ሰራተኛ መስሎ መግባት ነው። ግን በደላላ ሳይሆን ራሴ በአጋጣሚ አስመስዬ ነው መግባት ያለብኝ። ከዛ ቤቱ ከገባው በኋላ እያንዳንዱ ክፍል ካሜራ ደቅናለሁ ማለት ነው። ከዛ እያንዳንዱን ነገር በተጠንቀቅ ራሴን መጠበቅ ማለት ነው። እንደ ፈጣሪ ፈቃድ ግን አንድ ነገር አገኛለሁ ብዬ አስባለሁ። እህቴ ምን ያህል እንደናፈቀችኝ እኔ ብቻ ነኝ የማውቀው። ውስጤ ካሁን ተገኘች ትመጣለች እያለ ተንጠልጥሎ ቀረ። እኔም የማስበው ፈጣሪ ተጨምሮበት እንደምናገኛት ነው። በዚህም ደግሞ ትልቅ ተስፋ አለኝ። ብቻ መጨረሻውን እስክናቅ ውስጤ ግን ምንም አይረጋጋም። አንተ እባክህ አላስቅም ያልኩኝ መስል ፊት ለፊት ያተክዝ። እኔ ነኝ ለጫት የምታክዘው? አስመሰልከው። አሁን ለሚያይ ሰው እንደዛ ነው የሚመስለው። እኔ ነኝ ስለራሴ ማቀው። ደሞ ስንት ጊዜ ነው ለሰው ብለህ አትኑር፣ ስለሰው አታስብ ያልኩ። ምንድነው በእናትህ አበሻ ይኸውልህ ዞሮ ማውራቱ አይቀርም አይደል እንዴ? እሱማ መች ጠፋኝ። ስማ እኔ ግርም የሚለኝ ምን እንደሆነ ታውቃለህ? ሀገራችን ሚስጥር አይነች ይባላል። ብዙ ማናቃቸው ሚስጥሮች አሉ ነው የሚባለው። እንዴት ነው ግን በእኛ ወረኝነት እነዚህ ሁላ ሚስጥሮች ሳይወሩ ይቀሩት? እሱ በጣም ነው የሚገርመኝ። አንተ እኮ አታስብ። እኔ ጋር ግን ያሰብኩን ሐሳብ ነው ሌላ ቦታ ሄደ እንዳታስብ አደረ። እሺ ሀገሬን አፈቀ ይዛውና ተጋይሻለኝ ነበር። የት ነው ማድሮ? ምንድነው የምትሰሪው? ምንም አልሆንኩም። እንደዚህ ሆነሽ ምንም ትኛለሽ እንዴ? ምንድነው የተፈጠረው? ዘመዴ ቤት ነበር ያረፉ። ከዛ አሁን በቃ ራስሽን ቻይ ውጪ ቢላ አባረረች። ከዛ እኔ ደግሞ ፌንሲዮንም ሄጄ ሲጠይቅ ይዛ ቢሩ ቢዙ ነው አሉ። እኔ ደግሞ መታወቂያም የለ በቃ ማድሪበት የለኝም። ቆይ ያልገባኝ ነገር ተጣልታችሁ ነበር? ኧረ ምንም ሰላም ነበር። በቃ ውጪ ቢላ ልብሴን አሸክማ ላከች። በቃ ተነሽ፣ እኔ ጋር ታድሪያለሽ። ምን እንደሱማ ማስቸገር ነው የሚሆነው። ምንም የምታስቸግሪኝ ነገር የለም፣ ችግር የለም። እኔ ጋር ታድሪያለሽ። ተነሽ። እንዴ ወንድሜ ማነች? አዲስ ሰራተኛ ነች? አይደለች፣ እንግዳ ነች። ቁጭ ታውቂ ወንድሜ። ልታውቂ። የኔ ስም አቤል ይባላል። እሱ ሲሙ ሙሉ ነው። ስምሽ ቀላል ስለሆነ አይጠፋብኝም። እሺ
እንዴ ምን ነው ተጫወች እንጂ ውጪ ብቻ ነው እንደምትጫወች? እሺ እጮታለሁ። ያው እንግዲህ ቤታችን እንደምታዩ ነው፣ በጣም ሰፊ ነው። ላንቺ አይደለም ለሌላም ሰው ይበቃል። ስለዚህ እንደ ቤትሽ ዘና ብለሽ መቀመጥ ትችላለሽ። በቃ የምትተኝበትን ክፍል ላሳይሽ። እሺ ተነሽ። ያው እንግዲህ ይሄ ክፍል የሰራተኛ ክፍል ነበር። አሁን ላይ ግን ማንም ስለሌለ እዚህ መቀመጥ ትችላለሽ። ያው ነገሮችን እስክናስተካክል ማለት ነው። እሺ በጣም ነው የማመሰግነው። ኧረ ችግር የለውም። ኢትዮጵያዊነት ያው መተጋገዝ አይደል እንዴ? ችግር የለውም። ቢሆንም ትልቅ ውለታ ግን አለብኝ። ኧረ አታካብጂ እባክሽ። ለማንኛውም ልብስ ቀያይርና ሳሎን ነው። እሺ ፈጣሪ ይርዳኝ። ማን ነው? ያሬድ ነው? አይ አቤል ነኝ። እንዴ አንተ ነህ እንዴ? አው እኔ ነኝ። እኔማ በጣም ግራ ተጋባሁ እኮ። እራት ልንበላ ስለሆነ ያሬድ ጥራት ብሎኝ ነው። እሺ መጣ። እንጂ ምግቡ አልተመቸሽም እንዴ? ኧረ በጣም ቆንጆ ነው። በጣም ነው የሚጣፍጠው። ያው እንግዲህ ሰራተኛ እስክናገኝ ግዴታ ከውጭ ነው እየገዛ የምንበላው። እንዴ አንተ ምግብ መስራት አትችልም? አበላ ምን ነው ሳክ? ኧረ ወንድሜ እንኳን ምግብ ሊሰራ መክተፍ ራሱ አይችልም። አይ ያው መጀመሪያም ሲስቅ ለምን እንደሆነ ገብቶኛል። እኔ ምግብ ሲሰራ በጣም ጎበዝ ነኝ። ስለዚህ ለምን እኔ በሰራተኛዋ ቦታ ተተክቼ እዚህ ቤት ስራ ምግቡ ምናምን ሁሉ ነገር ለምን አልሰራ? በጭራሽ እንዴ የፈለገ ቢሆን እንኳን አንቺ የግል ስራ አለሽ አይደል? እንዴት ይሆናል? ኧረ ችግር የለም እኔ ራሴ አስተካክላለሁ። አይ ችግር የለውም አታስቢ። ወይስ እንደ ሰራተኛ ኪፈለኝ ማለት ነበረብኝ? አይ እንደዛ ማለት እንኳን አይደለም። ያው እኔ ጋር እስካለሽ ሸሚዞች ምናምን ነገር እንድትሰሪ ስለማልፈልግ ብቻ። ካልሆነ ግን ያው ስራሽን አስተካክለሽ እንደሌሎቹ ከፍየሽ ከሆነ እንደዛ ደስ ይለኛል። እኔ ክፍያ ችግር የለም። ኧረ እንደዛ ብሎ ነገር የለም። እስከ ሰራሽ ድረስ ግዴታ የላብሽ ማግኘት ይኖርብሻል። ቢያው እሺ ምን ነው ደነገጥሽ? የደነገጥሽው ሽጉጡን በማየትሽ ነው ወይስ እኔን በማየትሽ? መቼም ሽጉጡን አይተሽ አትደነግጭ፣ ምክንያቱም ሽጉጡ ያቺ ስለሆነ አይደል? እንደምታስበው አይደለም። ጭራሽ በትክክለኛው አማርኛ የምታወሪ? ከመጀመሪያውም እኮ ገብቶኝ ነበር። አንድ ለውዝ ሻጭ እንዴት ሽጉጥ ሊኖራት ይችላል ብዬ አስቤ ነበር። ሰማኛለህ? አንድ ነገር ካደረግ ከአንድ አንተ እንዳደረገው ይታወቃል። ምክንያቱም እኔ ፖሊስ ነኝ። ይሁንስ ምን ልታመጭ? ማንንም ሁኚ ማንንም ማለት ነው። እኔን ድንበሬን ሰብሮ የገባው ሰው ማንንም አልበር አድርገውና ከዚህ በኋላ ምን እንደሚከተል ታየዋለህ። እሱ እንዳታስቢ። ምንም የሚከተለኝ ነገር ስለሌለ እስካሁን ምንም ነገር ስላላገኛችሁ ማለት ነው ከነሱ ጋር ቀላቅልሻለሁ እንጂ መቼም አልተውሽም። ነግሬሃለሁ። የኔ እንኳን እንደነሱ ቀላል አይሆንም። ከዚህ በላይ እንድታወራ አልፈቅድልሽ።
እንዴት አለሽ? እንዴት አደርክ? ቁርስ ሊሰራ ስለመጣ ጥሩ ሰዓት ነው የመጣሁት ማለት ነው። ለነገሩ ባለሙያ እንደሆንሽ ነግረሽኛል። ልክ ብለሃል። እኔ ምግብ ሲሰራ በጣም ጎበዝ ነኝ። ምግብ በጣም ይጣፍጣል። ከእናቴ ጋር እዛ ሀገሬ መናኸሪያ ትንሽዬ ምግብ ቤት ነገር ነበረች እና እኔም እናቴም ተባብረን የሚጣፍጥ ምግብ ነበር የምንሰራ እና ሁሉም ሰው ነበር የሚወድ። ሙያ የተማርኩት ከእናቴ ነው እያልሽኝ ነው? መልክ በአቴ ነው፣ ሙያ ግን በእናቴ ነው። እስኪ እንግዲህ እናየዋለን ቶሎ ከደረሰ ማለት ነው። ሙሉ 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 አበት በቃ እኔ ልወጣ ነው። ያው የግቢ ቁልፍ ነው፣ ቆላልፈሽ እዛ ነው። እሺ እኔም ጨራርሻ አሁን መውጣት ነው። እሺ ቻው በይ። እሺ ቻው። ቤቱ ሁሉም ቦታ ፈተሽኩኝ፣ ግቢውንም እንደዛው፣ ግን ምንም ያገኘሁት ፍንጭ የለም። ምናልባት አሁን ካሜራ ስላደረግን እስቲ ያለውን ነገር ማየት ነው። ግን ቆይ አሁን እኔ እንደዚህ ማድረጌ ማንም ሰው ያውቅም አይደል? አይ ሁሉም እረፍት ላይ እንደሆነች ነው የሚያውቁት። በጣም ጥሩ። ምንም ነገር እስካላገኘን ድረስ ማንም ሰው ማወቅ የለበትም። ይህን ጉዳይ ከኔና ካንቺ ውጪ ማንም ስለማያውቅ እኛ ታልተናገረን ማንም ሊያውቅ አይችልም። ጥሩ። እኔ የምለው ያሬዱን ተስታዩ እንዴት ነው? እኔ በጣም ግራ የገባኝ የሱ ነገር ነው። እንግዲህ እስካሁን እስካየው ድረስ በጣም ደግና ጥሩ ሰው ነው። ጭራሽ ወንጀል ይሰራል ብለ ራሱ የምታስበው አይነት ሰው አይደለም። ግን ነገራቶች በሙሉ ደግሞ የሚጠቅሙት ወደሱ ነው። እንደኔ አንድ እሱ ከዚህ ነገር ነፃ ነው። ሁለት ደግሞ እሱ የምር ወንጀለኛ ከሆነ ውጫዊ የማንነት ግንባታ በማድረግ ጥርጣሬ ውስጥ እንዳይገባ አድርጎ ይሆናል። እንዳልከው ከሁለት አንዱ ነው የሚሆነው። እና ሰራተኛ አድርጌ ቀጠርኳት ነው የምትለኝ? ኧረ እሷማ በቃ ትንሽ ጊዜ ቆይ ስላልኳት የሱ ሼም ነው መሰለኝ ዝም ብዬ በነፃ ልስራ ምናምን አለች። እኔ ግን በጭራሽ አይሆንም፣ የሆነ ብር ከፍልሻለሁ ከዛ ስራ ትሰሪያለሽ አልኳት። በዛ ተስማማ። ያው እሷም እስክትጠፋ ድረስ ትንሽ ረፍ ትላለህ። ያው እሷ ስትጠፋ ግን ከምትሰቃይ ከአሁኑ ሰራተኛ ብታዘጋጅ ይሻላል። ቀልድ። አንተ ምን አለብህ? ኧረ እኔ እየቀለድኩ አይደለም፣ የሚሆነውን ነው የነገርኩህ። ወይኔ ለካ የስራ ፊልድ ቀይራ ነው። እኔ ደግሞ ለውዝ ፈልጌ ትመጣለች እያልኩ እጠባበቃለሁ። አይ ለውዙን እንኳን አትተው፣ ያው ዙረቱን በስሱ አድርጓለች። እንደዛም ከሆነ እሺ። አንተ ደግሞ ምን እንደገረመኝ ታውቃለህ? ሞያዋ ጠዋት የሰራችው ቁርስ ማለት
እንዴት እንደሚጣፍጥ በጭራሽ እንደዚህ አልጠበቅኳት። ልጅቷ ምርጥ ልጅ ነች፣ የሥራ ሰው ነች። ያውኖቹማ ስራ ከመጠላታቸው የተነሳ ምን ሙያ ያላቸው? እሱ ልክ ነው። እናቴ ምን ታሪክ ነው? አሪፍ ነው። ዛሬ አሳይመንት ነበር፣ እሱ ስንሰራ ነው ያለው። እና ምንድን ነው የምትማረው አንተ? ኮምፒውተር ሳይንስ ነው የምማረው። ዘንድሮ እመረቃለሁ። ያምር ኮምፒውተር ነው ያልከው? ሲሙ ግን በጣም ደስ ይላል። ስመረቅ ግን ትኖሪያለሽ አይደል? እንዴ ይኖራለሁ፣ ለምን አልኖር? እኔ እንጃ፣ የውሸትሽን ነው አትኖሪ። እንዴ ኧረ እኔ አልዋሻም። እስከዛ ድረስ ስለማትቆይ ነው፣ ስለምትጠፊ ነው። እኔ የትም አልሄድም። ግን ቆይ ለምን እንዳልክ? ከዚህ በፊት የሺም ሀረግም እንደዚህ ብለው ነበር፣ ግን ጠፉ። ለዛ ነው እንደዚህ ያልኩሽ። ማለት በምን ምክንያት ነው የጠፉት? እሱን እኔም ወንድሜም አናውቅም። ብቻ ከትምህርት ቤት ስመለስ እንደለቀቁ ሰማለሁ። በዛ ላይ አንዳቸውም እስከዛሬ ድረስ ቻው ብለውኝ አያውቁም። ምን? ለዚህ ነው አንቺንም እንደዚህ ያልኩሽ። አታስብ፣ እኔ መቼም አልጠፋም። እሺ እስኪ ይኸው ምን ነው ዛሬ ስራው ከበደሽ እንዴ? ኧረ ምንም አልከብድም። ለነገሩ ሚኪ ስራ ላይ በጣም ጎበዝ ናት ብሎኛል። ግድ ነው፣ ከመቀመጥ እንግዲህ መስራት ያስከብራል። ምን ነው? ምን ባክሽ፣ ከትላንትና ጀምሮ ጀርባዬን ማጅራት አካባቢ ያዝ ያደርገኛል። አዙ ካልሆነ ልታሸው መሰለኝ። ወይ ለምን አንቺ አታሽኝም? አው ምን ነው? አይ ምንም አልሆንኩም። እንዲሁ እኔ ምንም ማሰት አልችልም ብዬ ነው። እኔ እኮ እንደ ፕሮፌሽናሎች እሺኝ አላልኩሽ። ያው ዝም ብለሽ ብቻ ጀርባዬ እንድታሽኝ ስለፈለኩ እና ተነሻ። የት ነው? መኝታ ቤት። ምን ነው? ሸሚዞች ነው ወይስ ፈርተሽ ነው? አይ ምንም አልሆንኩም። እሺ መጣሁ። ግቢ። ምን ነው? እሺ ያው ቀስ ያሽ ልዝሽ ያውን ቦታ እሱ ጋር በደብሽ። እንግዲህ ነው የሚችለውን እያደረኩ ነው። ያሻው ከሱ ከፍ ትንሽ ዝቅ እሱ ጋር ቤቱ ጋር ነው። በዚህ ጋር ነው። እንደምንልሽ ከዚህ በኋላ አልችልም ሳይሆን እችላለሁ ማለት ያለብሽ። እሺ አንተ ካልክ እንግዲህ ውለታሽ አይደል። አንቺን ብርድ የመታሽ ጊዜ አታስቢ። ምን ውለታ ነው? ኧረ ምንም ችግር የለም። በቃ ይበቃኛል። እሺ በቃ አመሰግናለሁ። ሰላም ደር። እሺ ያለሽ
ሄሎ ሄሎ። ስራ ላይ ነኝ። ቆይ ትንሽ ቆይቼ ልደውል። አይ አስቸኳይ ነው። ከቻልሽ አሁኑኑ ላግኝሽ። አሁን እንኳን አልችልም። ገና ቁርስ ልሰራ ነው። ስንት ደቂቃ ይፈጅብሻል? ቢያንስ 1 ሰዓት። አንቺ ሰፈር አካባቢ ጠብቅሻለሁ። ስጨርሽ ቤት ነኝ። እሺ እሺ። ምንድነው ያገኘው ነገር አለ? ያገኘሁት መረጃ አለ። ምንድነው? ስለ እህትሽ ሳይሆን ጠፍቷል ስለተባሉት አረግና ይሺ ጫካ ውስጥ አጥንታቸውን የተወሰነ ክፍል አግኝተናል። ምን? በምን ምክንያት እንደዚህ እንደሆኑ ባደረግነው ምርመራ በጅብ እንደተበሉ ነው የሚያሳየው። በጅብ? ቆይ ዙሪያውን ግን በደንብ አይታችሁታል? ሌላ ምንም የተገኘ ነገር የለም? አዎ አይተነዋል። ሌላ ማግኘት አልቻልንም፣ ግን በድጋሚ እየታየ ነው። ጫካ ውስጥ ግን በጣም ጅብ እንደሚበዛበት ማረጋገጥ ችያለሁ። ማታ በፊት ጀለሶችን አግኝቻቸው በቃ ሲቀወጥ አደረ ነው የምልህ። መቼም ማረሰው ምሽት ሁሉም ጨብሶ ሲንዘባዘብ እኔ ባናቱ እየጠጣሁት እንኳን ንቅንቅ ነው ያላሉት። ከዛ ሲመጣ ጀግና መሆኔን አስመሰከርኳ። አንተ እንደዚህ እኮ ስታወራ ማለት ነው የሆነ ዘመቻ ሄደ ድል አድርገህ ጀግና ምናምን ተብለህ እኮ የተመለስክ ነው የምትመስለው። እንግዲህ አሁን ምንም ሳልቅም ልትወልበኝ ነው። ልክ ነኝ እኮ። ይሄው ከመጠጥ ዘመቻ አይደል የተመለስከው? አሁን የልብህን ተናግረህ ማስቀየስ ነው አንተ። እንደውም ሼም ይዞኝ ነበር የተውኩት። አለመስከረን እንደ ጀብደኝነት እያወራ ምን ልበልህ እስኪ? ለነገሩ እኔ ነኝ ጥፋተኛ፣ አንተን ሰው ብዬ መናገር ይራሱ። የምሬን እኮ እኔ ዛሬ ካልነገርኩ ማለት ነው ወደፊት ደግሞ መጠጥ ስታቆም በስሜ ሐውልት ካልተተከለልኝ ልትል ነው። ለማንኛውም እኔ በዚህ ነኝ ብራዘር። ወዴት ነው ደግሞ? አንድ ማግኘው ሰው አለ፣ እመጣለሁ። በልበቃን እዚህ ጋር መጨን ጋስችልም። እሺ እስካሁን ድረስ እዛ ጫካ ውስጥ እንዴት በጅብ ሊበሉ ቻሉት የሚለው ነገር በጣም እየከነከነኝ ነው። ይሄ ጉዳይ ግን ምንም ሆነ ምን ቀጥታ ከያሬድ ጋር ነው የሚገናኘው። በተለይ ደግሞ የአሁኑ ሲጨመር እዚህ ጉዳዮች ላይ እሱ እንደሆነ ትልቅ ማረጋገጫ ሆኖናል ማለት ነው። በዛ ላይ ያሬድ ቤት ለመጨረሻ ጊዜ ሰራተኛ የነበረችው የሺ ነበረች። ከሷ በፊት ደግሞ አረግ ነበረች የነበረችው። አሁን ባወራነው መሰረት ላንቺም ቢሆን ከባድ ነው። በህይወትና በሞት መካከል ነው ያለሽው። ግን ለምን በምን ምክንያት የሚሉት ነገሮች ምንም ግን ግልጽ አልሆኑልኝም። ጥንቃቄ በደንብ አደርጋለሁ እንጂ ከዚህ በኋላ ምንም ወደ ኋላ የሚባል ነገር የለም። እህቴን ግን ከዚህ በኋላ በህይወት ማግኘት እየመሰለኝ አይደለም። እንደ ሰራተኞቹ የሆነች ያክል ነው እየተሰማኝ ያለው። ሙሉ አበት እንጂ ኳስ ተጀመርኩ ነው አታይም? እኔማ ስትሸነፍ ከማዲ ስትናደድ እንዳላይ ማን እኛ በዌስታ የምንሸነፈው በዚህ በሞተ ቡድን እሱን ታያለ። እንደውም አላይም ብዬ ነበረ፣ ቁጭ ብዬ ነው ሁሉንም ማለት መቋጠርም መሸለልም መንፋትም መብትሽ ነው። እኔና ቁጭ ብለሽ ያልካትን ግን እንዳትረሳ። አረሳ ጭማሪ ሰዓቱ እኮ ነው በእናትህ ይፋ። አንድ ጎል ኧረ ኒፋ በእናትህ ጭማሪ ሰዓት ነው አለቀ። ኒፋ ገና እኮ ነው ሰዓቱ። የሁሉ ደቂቃ ተጨምሮ እንደ ንፋ ምናምን አያስገቡም። በቃ ከዚህ በኋላ ይኸው ተከላከሉ በደንብ አድርገው። ደግሞ እኮ ዳኛ እስኪነፋ እኮ ዳኛ ኒፋ እዛ ጋር ባዶ ኳስ አለ። ኧረ ስጠው ወይ ምን አይነት ሙትቻ ነው ይሄ? ብሎ ተጫዋች ደግሞ ሲያስጠላ በእናታችሁ። ዳኛ ነፋ አለቀ ጨዋታ።
ጨዋታ ተሸንፈሃል። ይሄ አሁን አማንክ ለማንኛውም ይኸውልሽ ጠዋት አርፍጄ ስለምነሳ እንዳትቀሰቅሱ። ሙሉ እንዴት አደርሽ? እኔ ጨርሻለሁ። አልደረሰም ቁርሱ? እንዴት አደርክ? ኧረ ደርሷል። ያው እኔም ላቀርብልኝ ነው። እሺ በቃ እስከዛ እኔ ወንድሜ ልቀስቅሰው። አይ እሱ አርፍጄ ነው የሚነሳው ሲላለ አንተ ብቻ አይብላ። በቃ እሺ ለኔ ብቻ አቅርቢልኝ። እሺ ሙሉ አቤት። እንዴት አደርሽ? እንዴት አደርክ? ያረደው ደህና ነኝ። እንዴት ነሽ? እኔማ ምን ሆናለሁ? ደህና ነኝ። ግን አንተ ንዴቱ ለቀቀ? ምን እባክሽ እንዴ ኳስ እኮ ነው። እኛ የማንቸስተር ደጋፊዎች ደግሞ አሸነፍንም ተሸነፍንም ለጊዜው ብንናደድ ነው እንጂ ከዛ በኋላ ምንም አይመስልም። እንደዛ ከሆነ ጥሩ እንግዲህ ስልኬ መኝታ ቤት ነው መሰለኝ ይዘሽልኝ። እሺ ባይዛዌ እንደዚህ ሳኩልሽ አጥናቂ ስለሆንኩ ነው። መርማሪ ሙሉ ምን ለምን አጥናቂሽ ነኝ እንዳልኩ ታውቂያለሽ? እኔን አሳምነሽ እዚህ ቤት በመግባትሽ ነው። ልክ ነህ። ልታደንቀኝ ይገባል። እኔ እያንዳንዱ እንቅስቃሴ በጥንቃቄ ቢሆንም ግን አንተ እንደሆንክ ስለገባኝ ነው እዚህ የገባሁት። ገቢ ምን ያደርጋል? ዋናው ነገር መጨረሻው መውጫሽ። የጨዋታው ፊሽካ እስካልተነፋ ድረስ መጨረሻው ገና ነው። ፊሽካ የተነፋ
የጠፋው መች እንደሆነ ታውቂያለሽ? ራስሽን ስተሽ ያሰርኩሽ ጊዜ ነው። ይሄ ማለት እስካሁን የጠፉት 7 ናቸው። አሁን ወደ 8 ያድጋል ማለት ነው። እንደውም ምን ለየት እንደሚያደርገው ታውቂያለሽ? እነሱ የኑዛዜ ሰዓት አሰጧቸው። ለአንቺ ግን የኑዛዜ ሰዓት ሰጥቼሻለሁ። በዛሬው ቀን ማለት ነው እንኳን ድምጻችሁ ጠረናችሁ ከሰተተኝ ማለት ነው ሞት ነው የሚታየው። ሰይጣኖች ናችሁ። የዛሬዋ ቀን ለኔ ልዩ ቀን ነች። ሴት የተባለች ፍጥር በጣም ነው የምጠላው። ቆይ ምን ማለት ነው? እናንተ ሴት አይደለችም? ዝም በይ። እሷ ልዩ ሴት ነች። ከእናንተ ጋር የምትቆጠር አይነት ሴት አይደለችም። ምክንያት ግልጽ አይደለም ወይስ ምክንያት የለም? አለኝ፣ በደንብ አለ። የህይወቴን 14 ዓመት የተነጠቁት በሴት ነው። ለዛው ምንም ባላደረኩበት ቀኑ 15 ነበር። አንቺ ደግሞ ፖሊስ እንደሆንሽ ያወቅኩት ከ3 ቀን በፊት ነበር። ግን ዝም ያልኩሽ ለምን እንደሆነ ታውቂያለሽ? በቀሌን የምበቀለው በቀን 15 ስለሆነ ነው። ዛሬ ከ14 ዓመት በኋላ ከስር ተፈታው። ለዛው ምንም ባላደረኩበት ወንጀል። ከዛም ብሶ ደግሞ እናቴን እኔ ከታሰርኩኝ በኋላ የሰፈር ሰው መጠቋቋም ያደረጋት። የኔ መስርት ሲጨመር በጭንቀትና በሰቀቀን እየተጎዳች መጣች። እኔ በታሰርኩኝ በ5ኛው ዓመት ህይወቷ አለፈ። እኔ በታሰርኩ ሰዓት ከእናቴ ውጭ ማንም የተረዳኝ የለም። በዛ 5 ዓመት ውስጥ ከወንድሜ ጋር ምንም አይነት ህይወት እንዳላሳለፈች አውቃለሁ። ለዚህ ሁሉ ደግሞ የዳረጓት ሴቶች ናቸው። ከመታሰሪ በፊት ሀና የምትባል ትምህርት ቤት ምግባባት ልጅ ነበረች። የእሷ ጓደኛ ሳባ የምትባል ልጅ አፍቅሬ ያለው ብላ በጣም ረጅም ጊዜ አስቸገረች። እኔ ደግሞ በዛ ሰዓት እንደዚህ አይነት ነገር ውስጥ መግባት እንደማልፈልግ ነገርኳት። ሀናም ብዙ ጊዜ እሺ እንድላት ታወራኝ ነበር። ከዛም አንድ ቀን ቀኑ ታህሳስ 15 ነበር። ሀና ለከባድ ጉዳይ ፈልጌ ነው ዛሬውኑ ካላገኘው ብላ እቤቷ እንድሄድ አደረገች። ከሄድኩም በኋላ ከፍቶኛል ብላ ብቻዋን እየጠጣች ነበር። እሷም አብራኝ ካልጠጣ ስትለኝ እሷን ለማጽናናት ስል መጠጣት ጀመርኩኝ። ግን ከሆነ ሰዓት በኋላ አልጋ ላይ ራሴን አገኘሁት ከሳባ ጋር። ከዛም ሳባ ደፈረኝ ብላ መጮህ ጀመረች። ብዙ ሰው ተሰበሰበ። ፖሊስም መጣ። ምንም ባላረኩበት ተፈረደብኝ። ከምንም በላይ ደግሞ ውስጤን የሚከነክነኝ የጓደኛዋ መመስከር ነበር። ለዛ ነው ሁሉም ሴት አንድ ናቸው ምለው። ከተፈታው በኋላ ለሴት ያለኝ ነገር ተቀየረ። እንደ እባብ ቆዳዬን አለስልሼ ቀን 15 ሲደርስ የበቀል መርዜን እረጫለሁ። ያሺ አቤት። ስራ ይዘሻል እንዴ? ገና ቀጥላት ነበር። እቃው በኋላ ይደርሳል። እስኪ አሁን አልገና ታጠፊልኝ። ውስጡም ደግሞ አቧራ ነገር አለው መሰለኝ። እሺ
እኔም እኮ ብንወስን በጣም ደስ ይለኝ ነበር፣ ግን ለነገሮቹ የቸኮለ ምናምን አይመስልሽም? ዞሮ ዞሮ እንጠናና ነው። እንደዛ ነገር ነው። እስኪ ዝም ብለሽ ተመልከች። ከተዋወቅን እኮ ገና 1 ወር እንኳን አልሞላንም አይደል? ገና 2 ቀን ይቀረናል። ለማንኛውም እስቲ ትንሽ እንቆይና እንወስናለን። እንደዛ ነው የሚሻለው። ነገ እንገናኛለን አይደል? ቆይ ነገ ቀኑ 15 ነው አይደል? ምን ነው? በወር አንድ ጊዜ ለራሴ ጊዜ የምሰጥበት ቀን ነው። ያው ብዙም ከቤት መውጣት አልፈልግም። እቤት ነው ማሳለፍ የምፈልገው። ያ ማለት አላገኝሽም ማለት ነው? አረ ያው አገኝሻለሁ፣ ግን እኮ ከቤት ስለማልወጣ ነው። ከተመቸሽ ግን ቤት ከመጣሽ መገናኘት እንችላለን። በዛው ደግሞ ቤቴንም ታይዋለሽ። እሺ፣ ደስ ይለኛል። ያው ልክ ነገ 5 ሰዓት ሲል ሰፈር እመጣለሁ። ስልኬን ስለመዘጋው ማለት ነው። በምንም ላገኝሽ አልችልም። እንዴ? ለምን? ያው አለ አይደል፣ ስልኬን ከፈትኩት ማለት በጣም ብዙ ሰው ይደውልልኛል። በቃ ምንም ጭቅጭቅ ነው የሚሆነው። ስለዚህ ለራሴ ጊዜ ሰጠው አይባልማ። ያ ማለት ሁሉ ጊዜ በ15 አንገናኝም፣ በስልክ ማናወራ ማለት ነው? አረ እንገናኛለን። ያው ከ16 በኋላ ሌላ ሲም አወጣለሁ። እኔና አንቺ ብቻ የምናወራበት ማለት ነው። እንደዛ በለኝ እንጂ አለበለዚያ በናፍቆት ነው የምሞትብህ። ምን ወጣሽ? እኔ እያለሁማ አትሞሽብኝም። እንግዲህ ቤቴ ይሄንን ይመስላል። በጣም ነው የሚያምረው። እንደዚህ ያልጠበቅኩትም ነበር። ለምን? ያው ብቻን ስለምትኖር አንድ ክላስ ምናምን ነበር የጠበቅኩት። ያው እኔም ያልነገርኩሽ ስትመጪ ታይዋለሽ ብዬ ነው። ያ እንግዲህ ቀረ እኔን ማግባት ነው። ምን ጥያቄ አለ? ልክ አንቺ ደግሞ ስትገቢበት ቤቱ ይሆናል ማለት ነው። በሚገባ። ፍቅር አንድ ጊዜ ነሽ ትጨፍኛለሽ? ለምን ፍቅር? ሰርፕራይዝ። አንድ ጊዜ ብቻ ነሽ ትጨፍኛለሽ? እሺ። እንዳትገጭ። ይሄንን የማደርገው ባላደረኩት የተቀጣሁት ነው። አሁን ባደርገው መቻቻል ስላለበት ነው። ሲቀጥል እናቴ የተሰቃየችው የሞተችው በሴት ምክንያት ነው። ቢችል ሁሉንም መግደል ብችል ደስ ይለኝ ነበር። ምክንያቱም የእናቴ ስቃይ ሁሌ በአይኔ ላይ አለ። ሄሎ ደርሳል? አፍጥኑን ይጨርሻለሁ። ልክ እንደደረስ ትላክስ አድርግልኝ።
ከዛ የሰውነት ክፍላቸውን አውጥተን በህገ ወጥ መንገድ እንሸጣለን። ሌላውን ደግሞ ጅብ እንዲበላው ጫካ ወስደን እንጥላለን። ቆይ እርግጠኛ ነህ ልጅቷ ፖሊስ ነች? አዎ አረጋግጫለሁ። እንዴት? በፊት የታሰርኩት በጥንቃቄ ጉድለት ነው። አሁንም መታሰር ስለማልፈልግ ነው። ጥንቃቄን እስከ አንተ ድረስ ነው የማደርገው። አንተ ከተያዝክ እኔን ስለማይቀርልኝ። ያልደረስኩልሽም ይቅርታ አድርጊልኝ እህቴ። ይቅርታ አልደረስኩልሽም። ይቅርታ። ይሄን ያህል ማልቀስ እኮ አይጠበቅብሽ። ምክንያቱም ወደ እሷ ስለምትሄጂ እዛው ብታገኛት አይሻልሽም? አንተ ግን ጨካኝና አረመኔ ሰው ነህ። ቆይ ሁለት ሴት ጎዱኝ ብለህ ሁሉም ሴቶች አንድ አሬንት አድርገህ ነው እንደምታስባቸው? ቆይ እነሱ ምንም በማያውቁት ይሄን ያህል ግፍ ለምንድን ነው የፈጸምክባቸው? እኔስ የተበደልኩት? የበደሉ ናቸው መቀጣት የነበረባቸው። ለምን በብዙሃን በደል እነሱ ይቀጣሉ? ለምን ንጹህ ሰው ይቀጣል? ይሄ ጭካኔነት ነው። እሺ ቆይ አንድ ዛፍ አጠፋ ተብሎ ጫካ ሙሉ ዛፍ ይቆረጣል? ለማንኛውም ለሁሉም ነገር ዋጋን ታገኛታለህ። እሺ ዝም በይ። ከዚህ በኋላ እንድታወሪያለሽ። እሺ ምን ብያለሁ? ላደረከው ነገር የእጅህን ታገኛታለህ ብዬ ነበር አይደል? አታስብ። ሰው ጋር እንድትቆስል አድርጌ ነው እንጂ እንድትሞት አድርጌ አልነበረም የወጋው። አታስብ። አትሞት። ሲቀጥል የሚታይ ከሆነ እዚህ ጋር ካሜራ ሰቅያለሁ። እዚህ ብቻ ሳይሆን ሙሉ ቤት ውስጥ ነው የሰቀልኩት። እና እስካሁን ስታደርግ የነበረው ነገር በሙሉ ተቀርጿል። ከዛ የፈጸምከውን ወንጀል በራሴ ስልት እንድትናዘዝ አድርጌያለሁ። ስለዚህ የመጨረሻው አሸናፊ እኔ ነኝ ማለት ነው።